ታሪካችን የሚጀምረው አልበስ ዳምቦልደር የሚባል አረጋዊ ከፕሮፌሰር ማክጎናል ጋር በመሆን ፕራይቭ ድራይቭ ወደሚባል ቦታ ሲደርሱ ነው። ዳምቦልደር አስማቱን በመጠቀም በመላው ጎዳና ላይ የሚገኙትን መብራቶች በሙሉ ያጠፋቸዋል። ልክ በዚያ ሰዓት ሃግሪድ የተባለ ሰው በእጁ ሕፃን ይዞ ይመጣል። የዚህ ሕፃን ስም ሃሪ ፖተር የሚባል ሲሆን የሃሪ ወላጆች በክፉ ጠንቋይ በቮልደሞርት እንደተገደሉ እንረዳለን። ነገር ግን ምንነቱ ባልታወቀ ምክንያት ቮልደሞርት ሃሪን መግደል ሳይችል ይቀራል። በምትኩም የሃሪ ግንባር ላይ መብረቅ ቅርጽ ያለው ጠባሳ ይቀርጽለታል። ይህ ምልክት ተራ ምልክት ሳይሆን ኃይለኛና አደገኛ የእርግማን ምልክት ነበር። ሃግሪድ ሕፃኑን ለዳምቦልደር እያስረከበው ያለው ብቸኛ ከቀሩ ዘመዶቹ ማለትም ከአጎቱና ከአክስቱ ጋር እንዲተው ነበር። ነገር ግን ማክጎናል ሃሪን እዚህ መተው ጥሩ ሀሳብ እንዳልሆነ ተናግረዋለች። ይህ ቤተሰብ ለብዙ ጊዜያት ስትከታተላቸው እንደነበረችና መጥፎ ሰዎች እንደሆኑ ትናገራለች። ነገር ግን ዳምቦልደር ሃሪ ሌላ ምንም አይነት ዘመድ ስላልነበረው እዚህ ቢተዉት የተሻለ እንደሆነ በተረጋጋ መንፈስ ያስረዳታል። ሃሪም አድጎ በጣም ልዩ ሰው እንደሚሆን እንደሚያምንና ነገር ግን ለአሁኑ ቢያንስ 11 ዓመት እስኪሞላው ድረስ ከጨለማው ዓለም ተደብቆ ቢቆይ እንደሚሻለው ከተናገረ በኋላ ሕፃኑን ሃሪን በደጃፉ ላይ ትተውት ወደ ጨለማው ዓለም ይሄዳሉ። ከዚያም ታሪካችን 10 ዓመታትን ወደፊት ለፊት ይወስደናል። አሁን ሃሪ አድጎ የ11ኛ ልደቱን ሊያከብር ነው። ነገር ግን አጎቱ ሸርኖንና አክስቱ ፑትኒያ ሃሪን በጣም እያሰቃዩ ስላሳደጉት የሃሪ ሕይወት ከደስታ የራቀ ነው። የቤቱን ስራዎች በሙሉ እንዲሰራ የሚያስገድዱት ሲሆን የእነሱ ብቸኛ ልጅ የሆነው ዳድሊ ዘውትር ይጨቁነዋል። በነጋታውም የዳድሊ ልደት ስለነበር ቤተሰቡ ወደ መካነ እንስሳ ዙ ይሄዳሉ። በዚያም እንዳሉ ዳድሊ በመስታወት ውስጥ የሚገኘውን ፓይቶን የተባለውን እባብ ማወቅ ይጀምራል። ሃሪም በዳድሊ ፋንታ ይቅርታ ይጠይቀዋል። እባቡም ችግር የለውም ብሎ ሲመለስ ሃሪ እባቡ በማውራቱ በእጅግ ይደመማል። ከዛም ሃሪና እባቡ እያወሩ ሳለ ዳድሊ መጥቶ ሃሪን መሬት ላይ ይጥለዋል። እንደለመደውም እባቡን ለመሳደብ ሲዞር መስታወቱ ተሰውሮ ዳድሊ ወደ ውስጥ ይወድቃል። እባቡን በመውጣት ሃሪን አመስግኖ ይሄዳል። ዳድሊም ከወደቀበት ተነስቶ ሊወጣ ሲል መስታወቱ ዝጎን ያገኘዋል። ቤተሰቡ ልጃቸው እዛ ውስጥ በማየታቸው ክፉኛ ተቆጥተው ሃሪን አንድ ትንሽ ክፍል ውስጥ ይቆልፉበታል። በነጋታውም ሃሪ ሆግወርትስ ከተባለ ጉጉት ደብዳቤ ይቀበላል። ነገር ከማንበቡ በፊት አጎቱ ሸርኖን ነጥቆ ይቀዳድደዋል። ሆኖም ብዙ ሳይቆይ በመቶዎች የሚቆጠሩ ደብዳቤዎች በትናንሽ እርግቦች እየተላቁ በዙን ያጥለቀልቁታል። ሸርኖንም እንደምንም ሃሪን ካስቆመ በኋላ ከደብዳቤዎቹን ለማምለጥ ቤተሰቡን ይዞ ወደ አንድ ገለልተኛ ደሴት ይወስዷቸዋል። በዚያ ምሽት የሃሪ ልደት ስለነበር ሃሪ ለራሱ የደቀ ምኞት ይመኛል። ነገር ግን በድንገት በሩ በኃይለኛው በመከፈት ሃግሪድ ወደ ውስጥ ይገባል። በውስጡም ያሉትን እነሱን ሊያጠቃ የመጣ ሰው መስሏቸው ይደነግጣሉ። ከዛም ለሃሪ በቤት ውስጥ የተሰራ የልደት ኬክ ይዞ መጥቶ ጥሩ ነገር እንዲገጥመው ይመኝለታል። ሃሪም ግራ በመጋባት ማን እንደሆነ ይጠይቀዋል። ሃግሪድም እየሳቀ እኔም በሆግወርትስ ውስጥ የሜዳው ጠባቂ ነኝ፣ ሃሪ አንተ ደግሞ ጠንቋይ ነህ ይለዋል። አክስቱና አጎቱ ስለዚህ ጉዳይ ከዚህ በፊት ነግረው ስለማያውቁ ሃሪ ይደነግጣል። ሃግሪድን በመቀጠል የሃሪ ወላጆች ጠንቋዮች እንደነበሩና እነሱም ታላቅ ሰው የመሆን አቅም እንዳለው ያስረዳዋል። የሚያስፈልግ ስልጠና ብቻ ነው፣ ለዚህም ከኔ ጋር ወደ ሆግወርትስ መምጣት አለብህ ይለዋል። ከዚያም ሃግሪድ ቀደም ሲል ብዙ ጊዜ ተልኮ የነበረውን ደብዳቤ ይሰጠዋል። በደብዳቤውም ላይ ሃሪ በሆግወርትስ የጠንቋዮችና አስማት ትምህርት ቤት ውስጥ መግባት እንደሚችል ይገልጻል። ነገር ግን አጎቱ ሸርኖን ሃሪ ወዴትም አይሄድም፣ ከፈለግ አንተም ዳምቦልደርም ገደል ግቡ በማለት ይሰደባል። ሃግሪድም ድሮውንም ሀበሻ ክብር አይወድለትም በማለት አስማቱን ተጠቅሞ ለዳድሊ ቅጦ ላይ የአሳማ ጅራት ያበቅለታል። ከዚያም ሃግሪድ ለሃሪ የሚሄዱበት ሰዓት እንደደረሰ ተናግሮ ከደሴቱ ያወጣዋል። ነገር ግን ወደ ሆግወርትስ ከመሄዳቸው በፊት ሃሪ የትምህርት ቤት ዕቃዎች ማግኘት ስላለበት ሃግሪድ ሃሪ በማየቱ ወደሚደነቅበት ምስጢራዊና አስማታዊ ቦታ ይወስደዋል። አንዳንዶቹ ሃሪን ሳይ ይፈራሉ፣ ምክንያቱም ሃሪ ፖተር ስም በአስማተኞች ዓለም ውስጥ ትልቅ ትርጉም ስላለው ነበር። በአስማታዊ ቦታ ሃሪ መከላከያ ጥበባት አስተማሪ የሆነውን ፕሮፌሰር ኩሪልን ያገኘዋል። ነገር ግን በሚገርም ሁኔታ ኩሪል ይነግጣል፣ እንዲያውም ከሃሪ በመፍራት ይንጠባጠባል። ይህንን ማየቱ ሃሪ ግራ ስለገባው ሁሉም ሰው እሱም ማን እንደሆነ አስቀድመው እንዴት እንዳወቁ ሃግሪድን ይጠይቀዋል። ሃግሪድም ሃሪ ዲያጎኔሌ ወደ ተባለ ምስጢራዊ የተደበቀ አስማታዊ ገበያ ወስደዋል። ይህ ቦታ በአስማታዊ ሱቆችና ጠንቋይ ሊፈልጋቸው በሚችላቸው እቃዎች ሁሉ የተሞላ ነው። ሃሪው ዙሪያውን ያሉትን እንግዶችና አስማታዊ ነገሮች እየተመለከተ ይደነቃል። ነገር ግን እነዚህ ሁሉ ነገሮች ለማግኘት የሚያስችለው ገንዘብ ስለሌለው ለሃግሪድ ምንም አይነት ገንዘብ እንደሌለው ይነግረዋል።
ሃግሪድም እየሳቀ ግሪክቶስ ወደ ተባለ ባንክ ይወስደዋል። ባንኩ ግቡሊንስ በተባሉ ድንቅ ሰዎች የሚመራ ሲሆን ሁሉንም ነገሮች ያካሂዳሉ። ከእነሱ አንዱ ሃሪን በወላጆቹ ግምጃ ቤት ወስደዋል። ሲከፈትም በውስጡ በወላጆቹ የተተወ ትልቅ የወርቅና የተሰበሰበ ሀብት ይገኛል። ሃሪ ለመጀመሪያ ጊዜ ወላጆቹ የሆነ ነገር ትተውለት እንዲሄዱ በመርዳቱ በጣም ይደሰታል። ከዚያም በደንብ ቁጥጥር ወደሚደረግበት 713ኛው ግምጃ ቤት ይወስዱታል። ሃግሪድም ከውስጡ ትናንሽ ምስጢራዊ ጥቅል በማውጣት በጣም አስፈላጊ ነገር ነው፣ ከኔ ጋር ደህንነቱ የጠበቀ ነው ይለዋል። በመቀጠልም ሃሪ አስማታዊ በትር ለማግኘት ወደ አንድ ሱቅ ይሄዳል። የሱቁ ባለቤትም የተለያዩ በትሮችን ቢያሳየውም ለሱ የሚሆን ማግኘት አልቻለም። ምክንያቱም በአስማታዊ ዓለም ውስጥ በትር ጠንቋዩን ይመርጣል እንጂ ጠንቋዩ በትሩን አይመርጥም። በመጨረሻም ልዩ የሆነ በትር ሲያሳየው በትሩ እሱን ይመርጠዋል። በዚህም ጊዜም የሱቁ ባለቤት ይደነግጣል። ምክንያቱም ይህ በትር ከፌኒክስ ከተባለ እሳት የተሰራ ሲሆን ባለቤቱ ደግሞ የሃሪን ወላጆች የገደለው በሃሪ ግንባር በበግ ጠባሳ የነከሰበት የቮልደሞርት ነበር። በዚያን ጊዜ ታዲያ ሃግሪድ ሌላ ተጨማሪ ለስጦታ ይዞ በመምጣት ለሃሪ አንድ የንስት ጉጉት ይሰጠዋል። ሃሪም ሄድዊግ ብሎ ይሰይማታል። በኋላም አብረው እየተመገቡ ሳለ ሃሪ ሃግሪድን ስለ ቮልደሞርት ጠይቀዋል። ሃግሪድም ሁሉም ጠንቋዮች ጥሩ አይደሉም፣ ብዙ መጥፎ ጠንቋዮችን ባክም ቮልደሞርት ከሁሉም የከፋው ነበር። በጣም ብዙ ኃይሎች ስላሉት ብዙዎች ተከላክለውታል። የአንተ ወዳጆች እሱን ለማስቆም ሞክሮ የነበረ ቢሆንም ነገር ግን ቮልደሞርት እጅግ ኃይለኛ ስለነበር ማንም ሊቋቋመው አልቻለም ሲል ይነግረዋል። ነገር ግን አንተን ሊገድል ሲሞክር ያልተጠበቀ ነገር ተከሰተ። የመብረቅ ምልክቱ በላዩ ላይ በርቶ ቮልደሞርትን አጠፋው። አሁን ያለበት ቦታ ባይታወቅም የሆነ ቦታ ተደብቆ እንዳለ አምናለሁ። አንተም ዝነኛ የሆንክበት ምክንያት ከቮልደሞርት የተረፍክ ብቸኛ ሰው ስለሆንክ ነው ብሎ ከነገረው ወደ ባቡር ጣቢያው ይሄዳሉ። ሃግሪድም ለሃሪ ምስጢራዊ ጥቅል ለዳምቦልደር ማድረስ ስላለበት የባቡሩን ቲኬት ሰጥቶ ተሰናብቶት ይሄዳል። ሃሪ ቲኬቱን ሲመለከት መድረክ 9 እና 3/4 ስለሚል እንደዚህ አይነት መድረክ ስለሌለ ግራ ይጋባል። ታዲያ በዚህ ሰዓት አንዲት ሴት ከልጆቿ ጋር ስለዚያው መድረክ ስትነጋገር ይሰማል። በቅርብ ሆኖ ሲከታተላት በግድግዳ ውስጥ አልፈው ሲገቡ ተመልክቶ ሳያመልጡት እሱም ቶሎ ብሎ አልፎ ይገባል። ከዚያም የመድረኩ ቁጥር የያዘና ወደ ሃግርቶስ የሚሄድ ባቡር ያገኛል። ሃሪ በባቡር ውስጥ ተሳፍሮ ወደ ሃግርቶስ የሚያደርገውን ጉዞ ይጀምራል። ባቡር ውስጥም ሮን ዊዝሊ ከሚባል ልጅ ጋር ይተዋወቃል። ጓደኛ ማቾችም ይሆናሉ። ብዙም ሳይቆይ ሄርሞኒ የተባለ ልጅ ትቀላቀላለች። አስማቷን በመጠቀም የሃሪን የተሰበረ መነጽር ታስተካክልለታለች። በጣም ብልህ ብትሆንም ትንሽ ትዕቢተኛ ስለምትመስል ሰዎች አይወዷትም። በመጨረሻም ባቡሩ መዳረሻውን ያገኛል። ሃግሪድም ተማሪዎቹን ለመቀበል እዛ እየጠበቃቸው ሲሆን በመቀጠልም በትናንሽ ጀልባዎች የሃግርቶስን ሐይቅ አቋርጠው በቤተ መንግስቱ ይደርሳሉ። ልጆቹ ቤተ መንግስቱን በሚመለከቱበት ጊዜ በጣም ይደነቃሉ። በመግቢያው ላይም ፕሮፌሰር ማክጎናል ትቀበላቸዋለች። ከመግባታቸው በፊት በአራት የተለያዩ ቤቶች እንደሚከፋፈሉ ትናገራለች። እነሱም ግሪፊንዶር፣ ሀልፋፊ፣ አንግብሎ እና ስተርሊን ናቸው። ከተከፋፈሉ በኋላ በአራቱ ቤቶች ውድድር የሚደረግ ሲሆን ጥሩ ድርጊቶች ነጥብ ያስገኙለታል። ደንቦቹን መጣስ ደግሞ ነጥብ ያስቀንሳል። አመቱ መጨረሻ ላይ ብዙ ነጥብ የሰበሰበ ቤት የቤቱን ዋንጫ ያሸንፋል ስትል ትገልጽላቸዋለች። ከዚያም ድራጎ የሚባል ልጅ ወደ ሃሪ መጥቶ ካሉኑ ሰዎች ጋር መወዳጀት እንዳይፈጠር አለበለዚያ እንደሚጎዱት ነግሮ ለዚህም ሊረዳው ዝግጁ መሆኑን ይገልጽለታል። ነገር ግን ሃሪ በራሱ ጥሩንና መጥፎን መለየት እንደሚችልና ለዚያ ምንም እርዳታ እንደሚያስፈልገው በረጋ መንፈስ ይመልስለታል። ከዚህ በኋላ ተማሪዎቹ ሁሉ ግሬቴል ወደ ተባለው ትልቁ አዳራሽ ይወሰዳሉ። በዚያም አልበስ ዳምቦልደር የትምህርት ቤቱን ደንቦች ለተማሪዎች ያብራራል። ከእነሱም መካከል ወደ ተከለከለው ጫካና ወደ 3ኛው ፎቅ ኮሪደር መውጣት ፈጽሞ የተከለከለ ሲሆን ደንቡን መጣስ እነዚህ ቦታዎች የተገኘ ሰው ከባድ ቅጣት እንደሚጠብቁ ያብራራል። ከዚያም አንድ የእውቀት ኮፍያ ተማሪዎቹ በችሎታቸውና በባህላቸው መሰረት ወደ ቤታቸው መመደብ ይጀምራል። አንዳንዶቹ ወደ ሀልፋፍ፣ አንዳንዶቹ ደግሞ ወደ ስተርሊንና ወደ ዳርኩ ይመደባሉ። ሮን ለሃሪ ወደ ስተርሊን የሚላኩት አብዛኛዎቹ ጨለማዊ መጥፎ ጠንቋዮች መሆናቸውን ይነግረዋል። የሃሪም ተራ ሲደርስ የትምህርት ኮፍያውን በሰው ይለምባል እና በሚገርም ሁኔታ ኮፍያው ሰብቶት በምትኩ ወደ ግሪፊንዶር ያስገባዋል። ሃርሞኒና ሮንም በግሪፊንዶር የተመደቡ ሲሆን አንድ ላይ በመሆናቸው ይደሰታሉ። በዚያም ምሽቱን ሁሉም አብረው ከተመገቡ በኋላ ወደ መኝታ ቤታቸው ይሄዳሉ። እዚያም ሃሪ ደራቢዎቹ በራሳቸው እንደሚንቀሳቀሱ ያስተውላል።
በማግስቱ ትምህርታቸውን ይጀምራሉ። እናም በመጀመሪያው ትምህርታቸው ከሰሪና ላቢ ሆነው ከስኔፕ ጋር ነው። ስኔፕ ወዲያውኑ ሃሪ ላይ በማተኮር አስቸጋሪ ጥያቄዎችን ይጠይቀዋል። ሃርሞኒ እጇን እያወጣች ብትመልስም ሃሪ ግን ሳልማር ምርቶችን ላውቅ አልችልም በማለት ግግም ይላል። በኋላም በአዳራሹ ተቀምጦ ሳለ ተማሪዎች ደብዳቤውን በመቀበል ይጀምራሉ። ነገር ግን ሃሪ ምንም ስላልደረሰው የጓደኞችን የሮዘን ጋዜጣ ተመልክቶ በአስባብ ባንክ ውስጥ ያለውን 317ኛውን ሳጥን ለመስበር ሞክሮ ነገር ግን ሊሰበር ላይ ስላልቻለ ይተዋል። ቀጣዩ ትምህርታቸው የበረራ ትምህርት ስለሆነ ተማሪዎች የበረራ መጥረጊያዎችን እንዴት መንዳት እንዳለባቸው ይማራሉ። ከዛም ኔቨል የተባለ ልጅ ቁጥጥር አጥቶ ይወድቅና እጁን ይሰብራል። አስተማሪ ወደ ሕክምና ይዞ ሲሄድ ድራኮ የኔቬልን የበረራ መጥረጊያ ስለወሰደበት ከሃሪ ጋር ጥል ውስጥ ይገባሉ። ድራኮ ሃሪን መብረር እንደማይችል አስቦ ወደ አየር ቢበርም ነገር ግን በመጥረጊያው ላይ ዘሎ በመውጣት ይከተለዋል። ድራኮ መጥረጊያውን ወደ ቤተ መንግስቱ ይወረውረዋል። ነገር ግን ሃሪ በፍጥነት በአየር ላይ ይዟል። በዚህ ብቃቱ ፕሮፌሰር ማጉላለት ጨምሮ ተማሪዎች ሁሉ ይደመሙበታል። ፕሮፌሰሯም በሃሪ ተፈጥሯዊ ችሎታ ተደንቃ በግሪፋንዶሮች ቡድን ካፒቴን ነው ከኦሊቨር ጋር ታስታውቀዋለች። ታዲያ ሃሪ ለግሪፋንዶር ቡድን አስፈላጊ ሆኖ ስለታያቸው በቡድኑ ውስጥ ይቀላቅሉታል። በዚያም ምሽት ሶስቱ ወደ መኝታ ቤታቸው እየተመለሱ ሳለ በድንገት የሚንቀሳቀሱ ደረጃዎች አቅጣጫቸውን ቀይረው በስህተት በሶስተኛ ፎቅ ውስጥ ይገባሉ። ዙሪያቸው የሆነ ከባድ ስህተት እንዳለ ተረድተው በፍጥነት ለመውጣት ይሞክራሉ። ነገር ግን በዚያን ሰዓት የፎቁ ጠባቂ የሆነው ድመት ይመጣል። ላለመያዝ በአቅራቢያ ወደሚገኝ የተቆለፈ ክፍል ውስጥ ይገባሉ። ነገር ግን እዚያ ትልቅ ባለ 3 ራስ ውሻ ያሉ ወዲያውኑ ሊያጠቃቸው ሲሞክር እጅግ ፈርተው ሮጠው ያመልጣሉ። ሮን እንደዚህ ያለ አደገኛ ፍጡር በትምህርት ቤት ውስጥ ምን ይሰራል ሲል ይጠይቃቸዋል። ሃርሞኒ በውሻ ሰርቨር እንደተመለከተችና ይህ ማለት ደግሞ የሆነ ትልቅ ነገር የተጠበቀ መሆኑን ትናገራለች። በማግስቱ ኦሊቨር ስለ ሃሪ ስለ ኩዲዎች ደንብ ያብራራታል። እያንዳንዱ ቡድን 7 ተጫዋቾች እንዳሉት ይነግረዋል። እነሱም 3 ቻዘሮች፣ 2 ቤተሮች እና አንዱ ኪፐር፣ አንድ ፈላጊ ናቸው ሲል ከነገረው በኋላ አንተ ደግሞ ፈላጊ ነህ ይለዋል። በጨዋታ ውስጥ ጥቅም ላይ የሚውሉትን ኳሶች ሲያሳየውና ቻዘሮች በውስጥ ኳሱን በመወርወር ነጥብ እንደሚያስቆጥሩ፣ ኪፐር ደግሞ ግቡ እንደማይቆጠር እንደሚከላከል ያብራራለታል። ከዛም ለሃሪ በጣም ፈጣን የሆነችው ትንሽ ወርቃማ የበረራ ኳስ ያሳየዋል። የፈላጊው ስር እሷን መያዝ እንደሆነና የያዘው ቡድን 150 ነጥብ በማግኘት ጨዋታውን ወዲያውኑ እንደማይሸነፍ ያስረዳዋል። ምሽት ላይ ራት እየተመገቡ ሳለ ሃሪ ሃርሞኒ እዚያ እንደሌለች ያስተውላል። ሮንን በሚጠይቅበት ጊዜ ዊዝሊ የተባለ ተማሪ ተናግሯት በመታጠቢያ ቤቱ ስታለቅስ እንደነበር ይነግረዋል። በድንገት አንድ ጠባቂ በመግባት ትሮል የተባለ ፍጡር በትምህርት ቤቱ ጫካ ውስጥ እንደገባ ለአልበስ ዳምብለር ይነግረዋል። ሁሉም ይደነግጣሉ። ዳምብለርም ተማሪዎቹ በፍጥነት በማረጋጋት ወደ መኝታ ቤታቸው እንዲሄዱ ያደርጋሉ። ነገር ግን ሃሪ ሃርሞኒ አሁንም መታጠቢያ ቤት ውስጥ እንደሆነች ስላሰበ እሱና ሮን እሷን ለማግኘት ይመለሳሉ። ብዙም ሳይቆይ ትሮል ቀጥታ ወደ ሴቶች መታጠቢያ ቤት እያመራ መሆኑን ይመለከታሉ። ሃርሞኒ ጉዞን ፍጡር አይቶ ስትደበቅ እሷን ማጥቃት ይጀምራል። ልክ በዚህ ሰዓት ሃሪና ሮን ደርሰው እንጨቶችን በመወርወር ትሮልን ትኩረት ለመሳብ ይሞክራሉ። በዚህ ጊዜ ሃሪ በትሮል ላይ ዘሎ በአፍንጫው ውስጥ በትር ይሰካበታል። ትሮል ተናዶ ሃሪን ወደ መሬት አንጠለጥለዋል። ታዲያ ሮንም እድል ቀንቶት ለመጀመሪያ ጊዜ በአስማት ትሮልን የራስን መሳሪያ አንስቶ ጭንቅላቱን ሲመታው ትሮል ይወድቃል። ብዙም ሳይቆይ አስተማሪዎቹ ይደርሳሉ። ማቋንድም ሕይወታቸውን ለአደጋ በመጣላቸው ሶስቱን ትወቅሳቸዋለች። ታዲያ በዚህ ሰዓት አንድ ነገር የሃሪን ትኩረት ይስባል። እሱም ስኔፕ የተባለ መምህር በእግሩ ላይ ጉዳት መኖሩን ይመለከታል። ከዚህም በኋላ ሃሪ፣ ሮን እና ሃርሞኒ እውነተኛ ጓደኛሞች ይሆናሉ። በማግስቱም ሃሪ ስኔፕ ሲያነግስ አስተውሎ ለሃርሞኒ ምናልባት ስኔፕ ያንን ባለ 3 ራስ ውሻ አልፎ የሚጠበቀው ምስጢራዊ ነገር ለመስረቅ ትሮልን አስገብቶ ሊሆን እንደሚችል መጠርጠሩን ይነግራታል። ልክ በዚያን ጊዜ አንድ ጉጉል ለሃሪ ተከልሶ ይመጣል። ሲከፍተውም ውብ የሆነ መጥረጊያ ያገኛል። ፕሮፌሰር ማጉላግም ፈገግ ስትል ሃሪ እሷ የላከችው መሆኑን ይረዳል። ይህ በጣም ደስተኛ ያደርገዋል። ብዙም ሳይቆይ የጉዶች ግጥሚያ ይጀምራል። ሁሉም የግሪፈንደር ተጫዋቾች በመጥረጊያዎቻቸው ወደ ሜዳ ይገባሉ እና ብዙም ሳይቆይ የስተርሊንግ ቡድን ይቀላቀላቸዋል። ሜዳ ኳስ ውስጥ አየር ላይ ስትወረወር ጨዋታ ይጀምራል። ወርቃማው ስኒችም በመስረንቅበት መብረር ትጀምራለች። የሃሪ ቡድንም በአስደናቂ ሁኔታ አንድ ግብ ያስቆጥራል። ነገር ግን የስተርሊንግ ቡድን ማጭበርበር በመጀመሩ የግሪፈንደር ተጫዋቾች ከየመጥረጊያቸው መጣል ይጀምራሉ። ሃሪ ፖተር ወርቃማው ኳስን በመያዝ ላይ ትኩረትን ያደርጋል እናም ያሳድዳታል። ነገር ግን በድንገት የሃሪ መጥረጊያ ከውጡ በመውጣቱ ሁሉም ይደነግጣሉ።
ሃርሞኒ ወደ መድረክ ስትመለከት ስኔፕ የሃሪ መጥረጊያ የሚቆጣጠር ፊደል እየተነተነ መሆኑን ታስተውላለች። ስለዚህ በፍጥነት ቶሎ ብላ ሾልካ በመሄድ የስኔፕን ቀሚስ በሳት ትቀጥቅጣለች። በዚህም ትኩረቱ ስለተቆረጠ ሃሪ መጥረጊያውን መልሶ በቁጥጥር ስር በማድረግ ወርቃማውን ኳስ ማሰሩን ይቀጥላል። የስተርሊንግ ቡድን የሃሪ ልጅ እሱን ለመጣል ቢሞክርም ሃሪ ሰጥቶ ይቆማል። ለመያዝ ትንሽ ሲቀሩ በመጥረጊያው ላይ ስለቆመ ይወድቃል። ሁሉም በቃይና ሃሪ ቡድን ተሸነፈ ብሎ ሲያስብ ሃሪ ተነስቶ ወርቃማውን ኳስ ከአፉ ይተፋዋል። በዚህም የተነሳ የግሪፈንዶሮች ግጥሚያውን ያሸንፋሉ። ሃሪንም እንደገና ይቆርጥሩታል። በኋላም ሃሪ፣ ሮን እና ሃርሞኒ መጥረጊያውን የረገመው ስኔፕ እንደሆነ ለሃግሪድ ይነግሩታል። ነገር ግን ሃግሪድ መስሚያ የጥጥ ነው በማለት ችላ ይላቸዋል። ሃሪም ታዲያ ቀጠል በማድረግ ስኔፕ ባለቤቱ ራስ ውሻ ለማለፍ እየሞከረ እንደነበር ይነግረዋል። ሃግሪድም የውሻው ስም ፍልፊ እንደሆነ ተናግሮ የአልበስ ዳምብለር የሆነች ጉዳዩን ንብረት እየጠበቀ ስለሆነ ከኒኮላስ ፍላስሜ ጋር በሚገናኝ ጉዳዮች ላይ ጣልቃ እንዳይገቡ ይነግራቸዋል። ተማሪዎቹም ይህንን ሰምተው ስለማያውቁ ግራ ይገባሉ። ከቀናቶች በኋላ የገና በዓል ይደርሳል። ሃርሞኒ ወላጆቿን ለመጎብኘት ትሄዳለች። ሃሪና ሮን ግን ሆግዋርትስ ውስጥ ይቆያሉ። ሃርሞኒ ከመሄዱ በፊት ስለ ኒኮላስ ፍላስሜ መረጃዎችን ለማግኘት የተከለከለውን ቤተ መጻሕፍት እንዲፈትሹ ትነግራቸዋለች። በማግስቱ ጠዋት ሮንና ሃሪ በመቀስቀስ ስጦታዎች እንደደረሱ ተነግረዋል። ከእነሱም መካከል በአንዱ ላይ ድሮ ያባቱ እንደነበር አሁን የእሱ እንደሆነ ተጽፎበታል። ነገር ግን የላኪው ስም የለም። ሃሪ ሲከፍተው ሰውነት የሚያሳይ ሰማያዊ ልብስ ይገኛል። በዚያም ምሽት ሃሪ ካባውን ተጠቅሞ ወደ ተከለከለው ቤተ መጻሕፍት ውስጥ ሾልኮ ይገባል። ስለ ኒኮላስ ፍላስሜ መረጃዎችን መፈለግ ይጀምራል። ነገር ግን በድንገት ጠባቂውን ሰው መገኘቱን በመገንዘቡ ሃሪ በፍጥነት ከካባው ስር ተደብቆ ወደ ሌላ ክፍል አምልጦ ይገባል። በዚያም አስማታዊ መስታወት ያገኛል። ሃሪም ጠጋ ብሎ ሲመለከት ወላጆቹን ያህል የኤርሲዲስ ተብሎ የሚጠራ ሲሆን የአንድን ሰው ጥልቅ ፍላጎት የሚያሳይ መስታወት ነው። ወላጆቹም ማየቱ ሃሪን ስሜታዊ ስላደረገው በየምሽቱ መምጣት ይጀምራል። ነገር ግን በአንድ ቀን አልበስ ዳምብለር በዚያ ቆሞ ያገኘዋል። መስታወቱ ህልሞቹን እንጂ እውነትን እንደሚያሳይ ነግሯል። በህልም መኖር ማለት ከእውነተኛ ህይወት ጋር ግንኙነት ማጣት ማለት ነው። ስለዚህ አትታለል በማለት ይመክሯል። ሃሪም ይህንን በመረዳት በእውነተኛ ህይወት ውስጥ ለመኖር ይወስናል። ታሪካችንም ጥቂት ቀናት ወደፊት ይወስደናል። ሃርሞኒ በመጨረሻም የተመለሰ ሲሆን የመጨረሻዎቹ ፈተናዎቹ በመቅረቡ ሮን መጫወቱን አቁሞ በጥናት ላይ እንዲያተኩር ትነግረዋለች። አብረውም እያጠኑ ሳለ ሃርሞኒ ስለ ኒኮላስ ፍላስሜ ጠቃሚ መረጃዎችን ታገኛለች። ኒኮላስ ፍላስሜ ሶርኖስ ስቶን የተባለ ድንጋይ የፈጠረ ሰው ሲሆን ይህ ድንጋይ በአፈ ታሪክ የሚነገር ነው። ማንኛውም ብረት ወደ ንጹህ ወርቅ የመቀየርና አልፎ ተርፎም የዘላለማዊ ሕይወት የሚሰጥ ኃይል አለው እና አሁን ይህ ድንጋይ የሚገኘው በቅርብ 655ኛ ዓመቱን ለሚያከብረው ዝነኛ አልኬሚስት በሆነው በኒኮላስ ፍላስሜ እጅ መሆኑን ይረዳሉ። ከዚያም ሀሳብ ተነስተው በሶስተኛ ፎቅ ባለበት ሶስት ራሶች ውስጥ የሚጠበቀው ድንጋይ መሆኑን ይረዳሉ። ታምቶስቱ ጫካ ውስጥ ወደሚገኘው ሃግሪድ ጎጆ ሮጠው ያገኙትን ሁሉ ይነግሩታል። ስኔፕ ድንጋዩን ለመስረቅ እየሞከረ ነው ብሎ ያምናሉ። ነገር ግን ሃግሪድ ያንን ሀሳብ ወዲያውኑ ውድቅ ያደርገዋል። ስኔፕ ልክ እንደ ሌሎቹ አስተማሪዎች ድንጋዩን እየጠበቀ እንዳለ ይነግራቸዋል። ልክ በዚያ ሰዓት ሃግሪድ ድራጎ እየሰለላቸው መሆኑን ያያል። ድራጎ ወደ ቤተ መንግስቱ ሮጦ በመሄድ ሁሉንም ነገር ለፕሮፌሰር ማኮናል ሪፖርት ያደርጋል። ሃሪና ጓደኞቹ ሲመለሱ ማኮናል ተማሪዎች በምሽት ጫካ ውስጥ በመግባት በጥብቅ የተከለከለ በመሆኑ በጣም ተናዳ ከቤታቸው 50 ነጥብ ትቀነሳለች እና ምንም እንኳን ድራጎ ሪፖርት ቢያደርግም ቅጣቱ አልቀረለትም። እንደ ቅጣትም የዩክሮኖች እየገደለ ደማቸውን የሚጠጣውን ሚስጥራዊ ፍጡር እንዲከታተሉ ይታዘዛሉ። ሃግሪድም አብራቸው ለመሄድ ይስማማል። ድራጎ በጣም ቢፈራም ነገር ግን ሌላ ምርጫ ስለሌለው ወደ ጫካ አብራቸው ይገባል። ሃግሪድም መሬት ላይ የኩሬት ደም ያገኛል። በቶሎ ለማግኘት ሃግሪድ ቡድኑን ይከፋፍለዋል። ሃሪ እና ድራጎ ከፎንግ ጋር በአንድ መንገድ፣ ሃግሪድ ከሮንና ከሄርሞኒ ጋር በሌላ አቅጣጫ ይሄዳል። ብዙም ሳይቆይ ሃሪ እና ድራጎ የቆሰለ ዩኒኮርን ደሙን የሚጠጣ ጥቁር ፍጡር ያሉ። በድንገት የሃሪ መብረቅ ጠባሳ በከፍተኛ ሁኔታ ይጎዳል። ፍጡሩም በሚያስተውላቸው ጊዜ ድራጎ ፈርቶ ይሮጣል። ጥቁሩም ፍጡር ቀስ በቀስ ወደ እርሱ እየተቀረበ ሲመጣ ሃሪ መሬት ላይ ይወድቃል። ነገር ግን በዚያ ሰዓት ፋርን የተባለ ምስጢራዊ ፍጡር መጥቶ አጥቂውን ያባርረዋል። ፋርን ጫካ ውስጥ አደገኛ እንደሆነና ብዙ ሰዎች ማን እንደሆነ እንደማያውቁ ለሃሪ ይነግረዋል። ሃሪ ስለ ዩኒኮርን ሲጠይቀው ዩኒኮርኖች ንጹህ ፍጡራን ናቸው፣ ደማቸውን መጠጣት ዘላለማዊ ሕይወት ይሰጣል። ነገር ግን የነሱ ደም የሚጠጣ ሰው የተረገመ መሆኑን ይነግረዋል። ይህ
ከዛ ይህ ፍጡር ማን ብሎ ሲጠይቀው ቮልደሞርት መሆኑን ይነግረዋል። ስለደከመና ስለተረገመ ለመትረፍ ብሎ ነው ደሙን የሚጠጣው። ድንጋዩን ካገኘ ደግሞ እንደገና ወደ ድሮ ኃይሉ እንደሚመለስ ነግሮት ይሰወራል። ልክ በዛን ጊዜ ሃግሪድ ከሮን እና ከሄርሞኒ ጋር ይደርሳል። ሃሪ እንደገና በማየቱ ደስ ይለዋል። ወደ አግርቶስ ከተመለሱ በኋላ ሃሪ ሁሉንም ነገሮች ለጓደኛ ያስረዳል። ለዳምቦልደር ለመናገር አስበው ወደ ፕሮፌሰር ማኮናል ሲሄዱ ዳምቦልደር አስቀድሞ ወደ አስማት ሚኒስቴር እንዲሄድ ይገነዘባሉ። እዚህ ጋር ሃሪ አንድ ነገር ይጠረጥራል። ወጥመድ ሊሆን እንደሚችልና ስኔፕ ድንጋዩን ለማስረቅ ሙሉ በመንገድ ላይ ሊሆን እንደሚችል ያስባል። ስለዚህ ያችኑ ምሽት ሶስት ወደ ሶስተኛው ፎቅ ሸልቀው ይገባሉ። ፍላስፓ ለስላሳ አስማታዊ ሙዚቃ ተኝቶ ያገኙታል። ይህ ማለት ደግሞ ሌላ ሰው ቀድሞውን አልፎታል ማለት ነው። ጊዜ ሳያባክኑ የፍላስፓ ነገር በጥንቃቄ አንስተው ከስር ወደሚገኝ ወጥመድ በር ይገባሉ። ነገር ግን በድንገት ፍላፊ ነቅቶ ያጠቃቸዋል። ከዚያም ግዙፍ አደገኛ ተክል ውስጥ ያርፋሉ። ያ ተክል ዴቪል ነስራር የሚባል አደገኛ አስማታዊ ወጥመድ ሲሆን ብዙ በታገሉ ቁጥር የበለጠ ጥብቆ ይዛቸዋል። እንዳዱል ሆኖ ሃርሞኒ የተክሉን ደካማ ጎን ስላወቀች ሰላም ፈጥረው እንዲቆዩና እንዲዝናኑ ተናግራቸዋለች። ሃሪና ሃርሞኒ በሰላም ቢወጡም ሮን በመፍራቱና በመጨናነቁ ተክሉ በሱ ላይ ጫናውን ይፈጥርበታል። በዚያን ጊዜ ሃርሞኒ ሮንን ነፃ ለማውጣት አስማት ትጠቀማለች። ካመለጡም በኋላ ትንሽ ወደፊት ሲጓዙ በመቶዎች የሚቆጠሩ የሚበሩ ቁልፎች በዙሪያቸው ይመለከታሉ። ሃሪ ወዲያውኑ ከእነዚያ ቁልፎች አንዱ ቀጣዩን በር መክፈት እንደሚችል ይገነዘባል። በመካከላቸውም የተሰበረ ክንፍ ያለው አሮጌ የደከመ ቁልፍ ያህል ያ ትክክለኛ መሆኑ አለበት በማለት ከአጠገቡ በራሪ መጥረጊያ በማንሳት ቁልፎቹን በአየር ላይ ማስረድ ይጀምራል። ነገር ግን ቁልፎቹ እሱም ማጥቃት ይጀምራሉ። ይህም ሁኔታውን እጅግ አደገኛ ያደርገዋል። በመጨረሻም ሃሪ ትክክለኛውን ቁልፍ ማግኘት በሩን መክፈት የቻለ ሲሆን በውስጡም ግዙፉ የጠንቋይ ኪስ ቦርድ ያገኛል። ሮን ወደፊት ለመሄድ ብቸኛው መንገድ ጨዋታውን መጫወት እንደሆነ በፍጥነት ስለተረዳ ቦርዱ ላይ ሲወጣ የኪስ ቁጥሮቹ ሰይፍ ይዘው ማጥቃት ይጀምራሉ። ስለዚህ ሮን ኃላፊነቱን ወስዶ እንደ ፕሮፌሽናል ጨዋታውን ይጫወታል። ጨዋታውን ለማሸነፍ እንደ ንጉሥ ራሱን መስዋዕት አድርጎ በሂደቱ ውስጥ ከባድ ጉዳት ይደርስበታል። ነገር ግን በስትራቴጂው ምክንያት ሃሪ ጨዋታውን ያሸንፋል። እናም ቀጣዩን በር ይከፍታል። ሮን ክፉኛ ጉዳት እንደደረሰበት አይቶ ሃሪ ሃርሞኒ ቆይታ እሱን እንድጠብቀው ነግሯት እሱ ብቻውን ወደፊት ይሄዳል። ሃሪ የመጨረሻ ክፍል ውስጥ ሲገባ እዛ የጠበቀው ስኔፕ ሳይሆን ፕሮፌሰር ኩሪል ከኤድሪስ መስተዋት ጋር መሆኑን ያህል። እዚያም ኩሪል እውነቱን መናገር ይጀምራል። ስኔፕ መጥፎ ሰው እንዳልሆነ እና ከመጀመሪያው ጊዜ ጀምሮ ሃሪ ለመጠበቅ እየሞከረ እንደሆነ ይነግረዋል። በክፍሎች ግጥሚያ ወቅት እንኳን የሃሪ መጥረጊያ የረገመው ስኔፕ ሲሆን እሱ እንደነበርና በምትኩ ስኔፕ እሱን በሚስጥር ለማዳን እየሞከረ እንደነበር ይነግረዋል። ሃሎዊን ላይ የነበረው የትሮል ጥቃትም እንኳን ኩሪል ወደ ድንጋዩ ለማቅረብ እንዲችል ትኩረት መሳቢያ ብቻ እንደነበርና አሁን ኩሪል የተቃሚውን ድንጋይ ይዞ በመስተዋት ውስጥ ራሱን እንዳየ ይነገራል። ነገር ግን እንዴት ማግኘት እንዳለበት አያውቅም። በድንገት ቮልደሞርት ያነጋግረው ይጀምራል። ኩሪልም ሃሪን ወደ አስማታዊ መስተዋት ፊት በመውሰድ ውስጡን እንዲመለከት ያስገድደዋል። ሃሪ መስተዋቱን ሲመለከት የፈላስፋውን ድንጋይ በእጁ ይዞ ራሱን ያያል። ከቲም ቅጽበታት በኋላ በድንጋዩ በኪስ ውስጥ መገኘቱን ይገነዘባል። ነገር ግን ለኩሪል ምንም እንዳላየ በመዋሸት ይደብቃል። ቮልደሞርት ግን ሃሪ የዋሸ መሆኑን ይረዳል። እዚያም ታሪኩ በጣም አስደንጋጭ ወደሆነ እውነታ ይገባል። ኩሪል ጭንቅላቱ ላይ የሸፈነውን ጥምጣም ሲያወልቅ በጭንቅላቱ ጀርባ የቮልደሞርት ፊት ተደብቆ መኖሩን ይገለጣል። የቮልደሞርት አካል ከጠፋ በኋላ እንደ ጥገኛ ፍጥረት በኩል ሰውነት ውስጥ ተጣብቆ በሕይወት ቀርቶ ነበር። በዩክሬን ደም እየተጠቀመ በጭንቀት ሕይወቱን እንዲቆይ ያደርጋል። ሆኖም ሙሉ አካሉን ሙሉ ኃይሉን ለመመለስ የፈላስፋውን ድንጋይ እንደሚያስፈልጉ ይገልጻል። ከዚያም ሃሪን ለማሳሳት ወላጆቹ እንዲመልሱለት ቃል ይገባለታል። ነገር ግን ሃሪ ፈተናውን አይቀበልም። ያስቆጣው ኩሪል ሃሪን ያጠቀዋል። ነገር ግን ሃሪ ቆዳውን በነካው ቅጽበት ኩሪል እንደተቃጠለ መጮህ ይጀምራል። ሰውነቱን ቀስ በቀስ ወደ አመድ ይቀይራል። ምክንያቱም ሃሪ በእናቱ ሊሊ ፖተር የፍቅር መስዋዕትነት የተፈጠረ ኃይለኛ አስማታዊ ጥበቃ ውስጥ ነበር። የኃይለኛ ቮልደሞርትንም ዋና ኩሪልን ሃሪ እንዲነኩት አይፈቅድም። በመጨረሻም ኩሪል ይጠፋል። የቮልደሞርት መንፈስ ግን ከአካሉ ተለይቶ ሃሪን አልፎ በመሄድ ይሸሻል። ሃሪም ከደካሙ የተነሳ ንቃተ ህሊናውን አጥቶ ይወድቃል። ሃሪ ሲነቃ ራሱን በዋግርቶስ የሆስፒታል ክፍል ውስጥ ያገኛል። ዳምቦልደርም ከአጠገቡ ተቀምጦ በፈገግታ ይጠብቀዋል። ሮንና ሃርሞኒም ደህና መሆናቸውን ሲነግሩት ሃሪ እፎይታ ይሰማዋል። ከዚያም ሃሪ የፈላስፋውን ድንጋይ
ምን እንደሆነ ይጠይቃል። ዳምቦልተርም ድንጋይ ወደ ክፉ እጆች እንደወደቀ ለዘላለም እንደተመለሰ ያስረዳዋል። ምንም እንኳን ይህ ማለት ኒኮላስ ፍላስሚና ባለቤቱ በመጨረሻም እንደሞቱ ቢሆንም ከዚያም ሃሪ ድንጋዩ እንዴት ወደ እርሱ እንደመጣ ይጠይቃል። ዳምቦልተርም ድንጋዩ ወደ ሃሪ እንዴት እንደመጣ ያስረዳዋል። የኤድሴድ ማስተዋት ልዩ አጽሟት እንዳለው በመግለጽ ድንጋዩን ማግኘት የሚችለው እሱ ለራሱ ጥቅም ለማዋል ያስፈለገ ነገር ግን እሱ ለመጠቀም ብቻ የፈለገ ሰው መሆኑን ይነግረዋል። ሃሪ ድንጋዩን የፈለገው ቫልደሞርት እንዲያገኘው ለመከላከል ብቻ ስለነበር መስተዋቱ ድንጋዩ በምስጢር ሁኔታ ወደ ኪሱ አስገብቶለታል። ከጥቂት ቀናት በኋላ የትምህርት ቤቱ ዓመት መጨረሻ የሚከበርበት የክብረ ስነ ስርዓት ይደርሳል። መጀመሪያ ስተርሊ ቤቶቹ ዋንጫ ያሸንፋል ተብሎ ይገመታል። ነገር ግን ዳምቦልደር የመጨረሻ አስደናቂ ውሳኔ ያሳውቃል። ሃሪ፣ ሮንና ሃርሞኒ እና ኔቪል በዓመቱ ውስጥ ላላሳዩት ድፍረትና ጽናት እና ጀግንነት ተጨማሪ ነጥቦች ይሰጣቸዋል። በዚህም ግሪፈንደሮች ስተርሊ በመምለጥ የዓመቱ የቤቶች ዋንጫ ያሸንፋሉ። መላውም አዳራሽ በጭብጨባና በደስታ ይናወጣል። በመጨረሻም የትምህርት ዓመት ያበቃል። ተማሪዎቹም የበጋ ረፍታቸውን ለማሳለፍ ወደ የቤታቸው ይመለሳሉ። ሃሪም ከሀግሪድ የወላጆቹ ፎቶዎች የያዘው ውድ የፎቶ አልበም በስጦታ ይቀበላል። ይህም በሕይወቱ ካገኛቸው እጅግ ውድ ስጦታዎች አንዱ ይሆናል። ሃሪ ቤቱ የሚወሰድበት ባቡር ሲሳፈር ሃሪ ፈጽሞ እንደተለወጠ ይገነዘባል። ከእንግዲህ በኋላ ከጨለማው ዓለም ተደብቆ የሚኖር ብቸኛ ልጅ አይደለም። እውነተኛ ጓደኞች አግኝቷል። የራሱን ማንነትም ተረድቷል እና የአስማት ዓለም የሚቀየር ታላቅ ጉዞና የሚጀምረው ተገንዝቧል። በዚህም ታሪካችን ያድጋል። ከወደዳችሁት ሰብስክራይብ